መምረጥ ያለባችሁ ነገር የምትበሉትን አይደለም የምትኖሩትን ሰው ነው መምረጥ ያለባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ነገር አለሁላችሁ። ዛሬ በአዲስ ነገር መጥተናል። እንግዲህ ያው እንትን ላይ እንዳያችሁት ያው አብዱ የሚባል ነበረ። ያው ብዙዎቻችሁ በነገራችን ላይ ታውቁታላችሁ እና ወላሂ ግን በቃ አንዳንድ ጊዜ በጣም ከባድ ነው፣ ያሳዝናል በጣም ወላሂ። ለምን ታውቃላችሁ? ማለት በቃ ስንት ዓላማ ያለው ላይ እንደሆነ ጠቂቀቃል ማለት ከዚህ ሀገር 10 ዓመት ተቀምጧል ስደት ላይ። ከዛ አገር ገባ፣ ትምህርት ጀምሬያለሁ አለ። በፊቱም ከ10 ዓመት በኋላ ከስደት መልስ እንደገና ትምህርት ጀመረ አገር ገብቶ። ከዛ ያው እየኖረ ነበረ፣ ትዳር መሰረተ፣ ጥሩ እየኖረ እያለ ነገር ግን አንዳንድ ጊዜ ጓደኝነትን አለመምረጥ ዋጋ እንከፍላለን። በቃ ዓላማ ያለ ሰው ሲጀምር ጓደኛ እንዲኖረው ብዙ በቃ ጓደኛ አይኖራችሁ። በእውነት እኔ አንዳንድ ጊዜ ማለት ጓደኛ ማብዛት በጣም ከባድ ነው። አይደለም ጓደኛ ብዛችሁ ይቅርና ማለት ነው ተንኮል ነው የሚያስፈልጋችሁ። ዓላማ ያለው ሰው ጓደኛ አታብዙ። እኔ የምመክራችሁ ማለት ነው የወደፊት ዓላማ ካላችሁ በሰላም መኖር የምትፈልጉ ከሆነ ጓደኛ አታብዙ። በቃ ብቻችሁን መኖር ጀምሮ ከፈጣሪያችሁ ጋር በጣም ሰላም አለው እና ዓላማችሁን የምታሳኩት ብቻችሁን ስትሆኑ። እኔም ስላየሁት ነው። ግን አሁን ይሄ ሆነ ለመናገር እንደዚህ ጓደኞቹ ሲራስ እኔ እንደራሴ ይሄ ልጅ አሁን ሰው ገሎ ነው አይመስለኝም፣ የገድል አይመስለኝም። ማለት ዓላማ ያለው ሰው ለሰው ክፋይ ለሰው ሸር አይኖረው። 10 ዓመት ስደት ላይ ኖሮ አገር ቤት ገብቶ ትምህርት ጀምሮ በአዲስ ትዳር ጀምሮ ከሚወዳት ልጅ ትዳር ጀምሮ አሁን እንደገና ለሰው ሸር ያስባል ብዬ እኔ ለራሴ አላስብም። አሁንም ቢሆን ብቻ ከባድ ነው። አሁን ሚስቱ እንድትጠብቀው ነው። እንደገናስ ትምህርቱ 20 ዓመት ቀላል አይደለም። የተፈረደበት 20 ዓመት ነው ተባለ። ሰው ገድል ነው ተባለ። ማለት ሁላህ ምን እንደምን አላውቅም። ብቻ በጣም ከባድ ነው እና ጓደኛ አታብዙ። ዓላማ ካላችሁ ጓደኛ አታብዙ። እንደው ከፈጣሪያችሁ ጋር በብዛችሁ ተጓዙ። በተለይ በስደት ላይ ያላችሁ ይሄ ለእናንተ ይጠቅማችኋል። እኔ ከእናንተ ተሽዬ ሳይሆን እኔ ካሳለፍኩት አንጻር ሆነ ለመናገር ጓደኛ አታብዙ። በአጋጣሚ የተዋወቃችሁትም ሰው ማለት በቃ በፍቅር በምን ልወድቁ ትችላላችሁ። እንደ አጋጣሚ የተዋወቃችሁ ሰው ልባችሁን ሰብሮት ብዙ ነገር አለ። ስንት ዓላማ ኖሯችሁ እናንተ ስንት የዓላማ ሰው ሆናችሁ፣ ነገር ግን የሆነ ሰው በህይወታችሁ መጥቶ በቃ እንትን ርካሽ ያደርጋችኋል። እና ወላሂ ደግሞ በራሳችሁ የምትተማመኑ ጠንካራ ሰው ከፈጣሪያችሁ ጋር ያላችሁ ግንኙነት ጥሩ ይሁን። ከፈጣሪያችሁ ጋር ያለው ግንኙነት ጥሩ ሲሆን ተውስጣችሁ ጥሩ ስትሆኑ ተውጭም ያለው ጥሩ ይሆናል። ጓደኛ አታብዙ ወንድሞች። እኔ የምመክራችሁ ዓላማ ያላችሁ ሰዎች በተለይ ጓደኛ አታብዙ። በእውነት እኔ የአብዱን ነገር በጣም ገርመኛል። ወላሂ ልጅ አብዱ ነው ቲክቶክ ላይ ይታወቃል። 400 ሰብስክራይብ አለው፣ ፎሎ አለው ቲክቶክ ላይ፣ ዩቱብ አለው። ጥሩ ስራ ጀምሮ ነው እንደምታዩት ነው። እንትን ላይም በጣም አሪፍ ነው። ቁርአን ያከፋፍላል። መስጊድ ሰልጤ አካባቢ ነው በብዛት ደቡብ፣ ወደ ደቡብ ያደላል ልጅ ይመስለኛል። እኔ ማቀው በሚዲያ ነው በእርግጥ ግን አሁን 20 ዓመት ተፈረደበት ሲሉ ሰው ገድልሃል ተብሎ ወይም በግድያው ላይ ተባብረሃል ተብሎ 20 ዓመት ሲፈረድበት አስቡት። ትምህርቱ 20 ዓመት ሙሉ እንግዲህ ወዳ ምን አይነት ህይወት ነው የሚኖረው? 20 ዓመት በኋላ እስር ቤት ልጅቱ ሰው ሚስቱ ትጠብቀዋለች። አዲስ ያገባት ሚስት ህይወት ሁላ ነው የተበላሸች በእውነት። እና በአንድ ነገር ማለት ነው እኔ ዓላማ ስላለው ልጁ እንኳን ያደርገዋል ብዬ አልጠራጠርም። ስደትን 10 ዓመት በሰው ቤት እዚህ ሀገር የሳውዲ በህገወጥ መጥቷል። 10 ዓመት ሰርቶ ህገወጥ ነው በህጋዊ አላውቅም። ያንን ግን 10 ዓመት ሰርቶ ነው የገባው። እሱ እንደተናገረው ከሆነ
እንደገና ደግሞ አሁን ያው ትምህርት ጀምሯል። እንግዲህ ወደ እስር ቤት 20 ዓመት ታስሮ አሁን ተዛ ወጥቶ እንደገና ትምህርቱን እውነት ያንተን ይላል። በጣም ከባድ ነው፣ በጣም ከባድ ነገር ነው። እኔ ራሱ ስደት ላይ 10 ዓመት ስደት ላይ 8 ዓመት 9 ዓመት ለኖርኩት አይደለም እስር ቤት ደግሞ ሲባል ይብሳል። እና አሁን ተመልሼ የራሱ ትምህርት ቤት ልግባብ በጣም ነው እንትን የሚለው እና ለሱ ደግሞ 20 ዓመት ቀላል የእድሜው ግማሽ ማለት ስንት ዓላማውን ማሳኪውና ትምህርቱን ተምሮ የዛሬ 20 ዓመት እንግዲህ አስቡት። እንደውም ስራ የሚይዝበት ነው ትምህርቱን ጨርሶ እንደገና ደግሞ በቃ ልጅ የሚወልድበት ነው። 20 ዓመት ሲጀመር 3-4 ልጅ ወልዷል። እንዲሁንና 2 ልጅ ወልዷል። እንግዲህ ወደ ሚስቱ ስንጠብቀው ነው ትምህርቱ ውስጥ 20 ዓመት በኋላ ምን እንዲባል ነው። አንዳንዴ ጓደኞቻችሁን ምረጡ ወንድሞች፣ ተጠንቀቁ፣ ተጠንቀቁ። ህይወታችሁ ሁላ ይመሰቃቀላል። አስቡት። ይሄ ልጅ በጣም ጀግና ላይ ነበር። ምስኪኖችን ይረዳ በስልጤ ዞን ታውቃላችሁ፣ ወደ ስልጤ ነው አካባቢ እና ሁሌም የማየው እንደዛ ነው። ምስኪኖችን ሲረዳ ቁርአን ሲያከፋፍል፣ ሀዲስ ሲያከፋፍል፣ መስጊድ እየገባ መስጊድ ሲያሰራ ነው የምናየው። እና ወላሂ እኔ በጣም ገርሞኛል፣ በጣም አጅቦኛል። በጣም ከባድ ነው ህይወታችንን አንዳንድ ጊዜ ተመሃን ሰው ጋር እንትን አንበል። ብቸኝነት በጣም ትልቅ ነገር አለው። በቃ ይህንን ልላችሁ ነው የመጣሁት። ኢንሻአላህ ዩቲዩብን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እይታ ይኑረው ኢንሻአላህ። ሰዓቱም እንዲሞላልኝና ሞኒስ ከመሆን አበረታቱኝ። ዩቲዩብ ታውቃላችሁ ተስፋ ያስቆርጣል። ቢከፍላችሁም ባይከፍላችሁም ብቻ ደስ ይላል። ግን ደግሞ ሰብስክራይቡ ብዙ ከሆነ ችግር የለውም። ቢያንስ ብር እንኳ ባይከፍላችሁ አንዳንድ ነገር አገር ስትገቡ ታስተዋውቁበታላችሁ። ነጋዴ ብትሆኑ ምን ብትሆኑ በቃ አንዳንድ ነገር ታስተዋውቁበታላችሁ። አሪፍ ነው እና ያው ግድ ለብሩ ተብሎ አይሰራም ዩቲዩብ እና ብቻ በርቱልኝ ውዶቼ። ባላችሁበት ቦታ ሰላማችሁ ይብዛልኝ። ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ደግሞ ወደፊት ትልቅ ደረጃ እንደምደርስ በነገራችን ላይ እኔ ሁሌም ውስጤ ልቤ ይተማመናል ማለት ነው። ትልቅ ደረጃ አደርሳለሁ ኢንሻአላህ በአላህ ፍቃድ ማለት ነው። እና ለዛሬው ይህንን እየላችሁ መጥቼ ነበረ። ስላዳመጣችሁኝ አመሰግናለሁ።